ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ፕሮግራማችንን በዓለም ዙሪያ ሆናችሁ የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ እያልን ወደ ዛሬው ዝግጅታችን እናመራለን። የኢትዮጵያ መስማት የተሳናቸው ሙስሊሞች ማህበር መስማት ለተሳናቸው ወገኖች የዳዕዋ ፕሮግራም አዘጋጀ። የኢትዮጵያ መስማት የተሳናቸው ሙስሊሞች ማህበር መስማት ለተሳናቸው ወገኖች ቁርአንንና የዲን ትምህርትን በምልክት ቋንቋ እያስተማረ የሚገኝ ሲሆን በትናንትናው ዕለትም ሼህ መሐመድ ፈረጅ በተገኙበት የዳዕዋ ፕሮግራም አካሂዷል። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን አላህ በሰላም ለረመዳን ወር ያደረሰን። አልሐምዱሊላህ። ረመዳን ወር ማለት ከአምስቱ አርካን እስላም ውስጥ አንዱ ነው። አላህ በቁርአን እንዲህ ይላል፣ ያ አዩሀ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون። እናንተ አማኞች ሆይ ከናንተ በፊት የነበሩ ሰዎች ላይ ጾም መጾም ግዴታ እንደነበረው ሁላ በእናንተም ላይ ጾም መጾም ግዴታ ሆኗል። ግዴታ የሆነበትን ምክንያት ለዓለኩም ተተቁን አላህን እንድትፈሩ ነው ይላል አላህ። ስለዚህ ረመዳን ወር ስንጾም ከምግብና ከውሃ መቆጠብ ብቻ ሳይሆን አላህን እንድንፈራ ነው ዓላማው። ጾማችሁ ስትውሉ ውስጣችሁ ደግሞ አላህን እንዲፈራ ማድረግ ይጠበቅብናል። ያው ጾም መጾም ብሎ ማለት ሐሳቡ ሱብሒ ሰላት አዛን ከተባለበት ሰዓት ጀምሮ ቀኑን ውለን ፀሐይ እስክትጠልቅ ድረስ ከምግብ መቆጠብ፣ ከሚጠጣ ነገር መቆጠብ፣ ባለትዳሮች ከግብረ ስጋ ግንኙነት መቆጠብ አለባቸው ማለት ነው። ከሱብሒ አዛን ጀምሮ ማለት በአሁን ሰዓት የሰዓት አቆጣጠር 11 ሰዓት ከ28 ደቂቃ ማለት ነው። ከማታው 11 ሰዓት ከ25 ደቂቃ ብለ አሁን ባለው ጀምሮ ከምግብና ከሚጠጣ ነገር እንቆጠባለን። እስከ መች ድረስ? ቀኑን ሙሉ ውለን ፀሐይ እስክትጠልቅ ድረስ። በአሁን ጊዜ ደግሞ ፀሐይ የምትጠልቀው 12 ሰዓት ከ35 ደቂቃ ላይ ፀሐይ ትጠልቃለች። እስከዛ ድረስ እንቆጠባለን ማለት ነው። ታዲያ ሆዳችን ከሚበላና ከሚጠጣ ነገር ሲቆጠብ አይናችን ደግሞ ማይፈቀድን ነገር ከማየት መቆጠብ አለበት። ማይፈቀድ ነገር ማለት ሴቶችን ካተኮሮ ከማየት መቆጠብ አለበት ነው። በምላሳችን ውሸት ከመናገር፣ ሰውን ከማማት፣ ሰውና ሰውን ከማጣላት መቆጠብ አለበት ማለት ነው። ምናልባት ሴቶችን ማየት ክልክል ነው ስንል ያው እናንተ ቋንቋችሁ በማየት ስለሆነ ከሰው ጋር የምትግባቡት ከወንድም ይሁን ከሴት የምትግባቡት በማየት ስለሆነ ከሆነች ሴት ጋር ለመግባባት በአይናችሁ የዛችን ሴት እንቅስቃሴ ማየት ይጠበቅባችኋል። ታዲያ ይህን ስታዩ ግን ልባችሁ ወደ ሌላ ነገር እንዳያስብ ተጠንቀቁ። በዕለቱ የዚያራ ፕሮግራም ላይ ተገኝተው መልእክት ያስተላለፉት ኡስታዝ መሐመድ ፈረጅ ስለ ረመዳን ጾም ትሩፋትና ጾምን የሚያበላሹ እንዲሁም ምንዳ የሚያስገኙ የመልካም ሥራ ተግባራትን አብራርተዋል። መስማት አለመቻልን እንደ ችግር ማየት እንደሌለባቸው ያስታወሱት ኡስታዙ አንድ ሙእሚን መስማት ባለመቻሉ ሶብር ሲያደርግ ከአላህ ዘንድ ትልቅ ምንዳን የሚያስገኝ ከመሆኑም በላይ መጥፎ ነገሮችን ላለመስማትና ከወንጀል ለመራቅ እንደሚጠቅምም አብራርተዋል። መስማት አለመቻላችሁ ነውር አይደለም፣ አይብ አይደለም። አላህ
በፍላጎቱ ያደረገው ነገር ነው። ከሚሰሙ ሰዎች እናንተ ትሻላላችሁ። የሚሰሙ ሰዎች ብዙ ወንጀል ነው እየሰሙ የሚውሉት። የሰሙትን ወንጀል ወደ ተግባር የሚቀይሩ ብዙ ናቸው። እናንተ መስማት ባለመቻላችሁ ከብዙ ወንጀል ነው የዳናችሁት። አልሐምዱሊላህ ልትሉ ይገባል። አላህ በቁርአኑ ኢነ ሰምዐ ወልበሰረ ወልፉአደ መስማት በመስማታችሁ ባያችሁት ባሰባችሁት የቂያማ ቀን ትጠየቃላችሁ ይላል አላህ። እናንተ የምትጠየቁት ባያችሁትና ባሰባችሁት ነው። በመስማት ወንጀል አትጠየቁም። ከዚህ ድናችኋል። ስለዚህ አሁን እናንተ አይናችሁን ጠብቁ፣ ልባችሁን ጠብቁ። አይናችሁ ወንጀል እንዳያይ ጠብቁ። ልባችሁ ወንጀል እንዳይሰማ ወንጀል እንዳያስብ ተጠንቀቁ፣ ጠብቁ። በዚህ በረመዳን ወር ዱዓ መቅቡል የሚሆንበት ወር ነው። በመስማት የሚወጡ መልካም ነገሮችን ለመስማት አላህ መስማት እንድትችሉ አላህ መለመን ትችላላችሁ። የአላህ ረሕመት ሰፊ ነው። ሰብር ደግሞ በማድረጋችሁ ብዙ አጅር ታገኛላችሁ። ከአላህ ብዙ አጅር ታገኛላችሁ። መስማት ባለመቻላችሁ አትበሳጩ፣ አትዘኑ። እድል ነው። ጥሩ መልካም ነገር ነው። ደስተኛ ሆናችሁ ተቀበሉ። አላህ ያመጣው ነገር ነው። አላህ ያመጣውን ነገር ወዶ የተቀበለ ጀነት ውስጥ አላህ ቤት ይሰራለታል ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። አንድ ሰው የሚወደውን ነገር አሉ ነቢያችን ሰለላሁ ዐለይሂ ወሰለም የሚወደውን ነገር ወስጄበት ሰብር ካደረገ እኔ በጀነት ቤት ገነባለታለሁ ብሏል አላህ። የጀነቱን ቤት የምስጋና ቤት ተብሎ ይጠራል። ስለዚህ አላህን አመስግኑ። ኡስታዝ ሙሐመድ ፈረጅ በመልእክታቸው ሙስሊሙ ማህበረሰብ በቤቱና በአካባቢው ያሉ መስማት የተሳናቸው ሙስሊሞችን የዲን ትምህርት ሊያስተምር እንደሚገባ ያሳሰቡ ሲሆን በፌዴራል እስልምና ጉዳዮች ምክር ቤት እውቅና ያለውን በኢትዮጵያ መስማት የተሳናቸው ሙስሊሞች ማህበርን እንዲደግፍ ጥሪ አቅርበዋል። ወሰላሙ ዐላ ረሱሊላህ። ውድ ይህን ፕሮግራም ተከታታይ የሆናችሁ ወንድሞች እህቶች፣ አሁን ያለሁት መስማት ከተሳናቸው ወገኖቻችን ጋር ነው ያለሁት እና እዚህ ጋር ሲሆን ይህን መልእክት እንዳስተላለፍላችሁ እነሱ ጠይቀውኝ ነው። እነሱም ባይጠይቁ እያንዳንዳችን ልናደርገው የሚገባ የሆነ ግዴታችን ነው። አላህ ስብሓነሁ ወተዓላ ቁርአንን ሲያወርድ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ሲልክልን እያንዳንዱ ሙስሊም የሆነ በሙሉ ሰው በኒ አደም ሙስሊም ብቻ አይደለም፣ ሙስሊም ያልሆነውም ሁሉም ዓለም ላይ ያለ የአደም ልጅ በሙሉ ይህ ቁርአንና ሐዲስ እንዲደርስ ነው የተላከው። ታዲያ መስማት የተሳናቸው ወገኖቻችን የቁርአንን መልእክት ማን ነው የሚያደርስላቸው? የነቢዩን ሰለላሁ ዐለይሂ ወሰለም አስተምሮት ማን ነው የሚያደርስላቸው? እያንዳንዳችን በምናውቀው ልክ የማስተላለፍ ግዴታ አለብን። አለበለዚያ የቂያማ ቀን አላህ ፊት እንጠየቃለን። በየቤቱ አባቶች፣ እናቶች መስማት የማይችል ልጅ ካላችሁ፣ መስማት የማትችል እህት ካለቻችሁ ከሷ ጎን ልትቆሙ ይገባል። ቁርአኑ እንዲደርሳት፣ ሐዲሱ እንዲደርሳት፣ እስላምን እንድታውቅ ልታደርጉ ይገባል። ጎረቤትም ካለን መስማት የተሳናቸው ጎረቤትም ጓደኛም ካለን የምናውቀው ካለ ለነሱ እስላምን የማድረስ የማስተማር ግዴታ አለብን። የቂያማ ቀን አላህ ይጠይቀናል። መስማት ለተሳናቸው ሰዎች እስላምን እንዲቀበሉ፣ እስላምን እንዲያውቁ፣ አላህ የፈጠራቸው አላህ እንዲገዙ ነው። ሁሉንም አላህ የፈጠረው አላህ እንዲገዛ ነው። አላህን እንዲያመልኩ እንዲገዙ ምን አበርክታችኋል ብንባል ምንድን ነው መልሳችን? ምን ብለን አላህን እነግራለን? ስለዚህ እባካችሁ ወንድሞች እህቶች፣ ይሄ መስማት የማይችሉ ወገኖቻችን የተሳናቸው ወገኖቻችን በሙሉ ከጎናችን ልንቆም ይገባል። ምናልባት እንዲህ ስል እንዴት ነው ከነሱ ጎን መቆም የምንችለው? በምን እንርዳቸው? በቋንቋ እንግባባም፣ እንዴት እንደሚያውቁ አናውቅምና እንዴት እናግዛቸው ብላችሁ ልትጠይቁ ትችላላችሁ። አብሽሩ። ይህን ደግሞ መወጣት የምትችሉት ይሄው እዚህ ጋር ተቋም አለ፣ ማህበር አለ። መስማት ለተሳናቸው ሰዎች የሚያስተምር ተቋም አለ።
በሀገር ደረጃ የሚንቀሳቀሱ አሉ። ከነሱ ጎን መቆም ነው። ከነሱ ጋር ስልክ በመደወል ባሉ ቢሮ አላቸው፣ ቢሮአቸው በመምጣት ከነሱ ጋር በመደዋወል ስልጠናውን ይሰጣሉ። መስማት የተሳናቸውን ሰዎች ስልጠና ይሰጣሉ። አሁንም እኔ ዛሬ ስመጣ አስተምሮኝ ነው። አንድ ቃል እንኳን ተምሬ መጥቻለሁ። እሱም አሰላሙ አለይኩም ማለት ይሄ አሰላሙ አለይኩም እንደዚህ ሆኖ እንዲህ ከተባለ አሰላሙ አለይኩም ነው። እንደዚህ እየተማርን በተለይ እናት ልጅ ካለችሽ፣ አባት ልጅ ካለ፣ ወንድሞች እህቶች ጓደኛ ካላችሁ ተማሩ፣ ሰልጥኑ። በቃ ሰልጥኑ። አሁን ይሄ ወንድማችን ከኔ የሚያስተረጉምልኝ ሰልጥኗል። ከነሱም ጋር ይግባባል፣ ከኔም ጋር ያስተላለፈው መልእክት ስልጠናውን መውሰድ አለብን። እኔም ነይቻለሁ ኢንሻአላህ ለመሰልጠን አላህ ያገራለኝ። እኔ መሰልጥኜ በመልእክት ቋንቋ ዳዕዋ ለማድረግ እኔም ነይቻለሁ አላህ ያገራለኝ ኢንሻአላህ። ይህን ስልጠና መውሰድ ይጠበቅብናል። በተለይ ዱዓቶች፣ ኡስታዞች፣ መሻይኾች፣ ዑለማዎች፣ የመጅሊስ አባላት በየወረዳው በየአካባቢ ያላችሁ በየሰፈራችሁ ያሉ መስማት የማይችሉ የተሳናቸውን ወገኖቻችን እስላም እንዲደርሳቸው የምትችሉትን ሁሉ ጥረት ልታደርጉ ይገባል እላለሁኝ። መርሐባን። አሁን እነዚህ መስማት የተሳናቸው ድርጅት አላቸው፣ ተቋም መስርተዋል። ይህ ተቋም ከፌዴራል መጅሊስ እውቅና ወስደዋሉ። ግን መታገዝ አለበት። ሐቂቃ ነው። በኢትዮጵያ ደረጃ ስንት ሚሊዮን ያለው? 2.5 ሚሊዮን መስማት የተሳናቸው ህዝቦች አሉ። ለነዚህ እስላምን ለማድረስ እያንዳንዳችን መስራት ይኖርብናል ነው። ስለዚህ ኢንሻአላህ እኔ ስልክ ቁጥራቸውና አካውንት ቁጥራቸውን ልክላችኋለሁ። መስማት የተሳናቸው ሰዎች ምታውቁ ካሉ ከነሱ ጋር በስልክ በመደወል ተገናኙ። መርዳትና ማገዝ የምትፈልጉ ደግሞ በዚህ በአካውንታቸው እርዱ እላለሁ። በኢትዮጵያ መስማት የተሳናቸው ሙስሊሞች ቁጥር ከ2 ሚሊዮን በላይ ሲሆን የዲን የቁርአንና የኢስላም ህግጋትን በተደራጀ መልኩ የሚያስተምራቸው በቂ ተቋም ባለመኖሩ ለአክፍሮት ኃይላት ተጽዕኖ እንደሚጋለጡም ተጠቅሷል። ባዩት ነገር ማዘናቸውን የገለጹት ሼህ መሐመድ ፈረጅ እኔም የምልክት ቋንቋ በመማር መስማት ለተሳናቸው ወገኖች ዳዕዋ ለማድረግ አስቤያለሁ ያሉ ሲሆን ሁሉም ሰው በሚችለው መንገድ መስማት የተሳናቸው ወገኖችን የዲን ትምህርት እያስተማረ የሚገኘውን የኢትዮጵያ መስማት የተሳናቸው ሙስሊሞች ማህበርን እንዲደግፍ ጥሪ አቅርበዋል። የኢትዮጵያ መስማት የተሳናቸው ሙስሊሞች ማህበርን በገንዘብ ለመደገፍ በስክሪኑ ላይ በሚታዩት የባንክ አካውንቶች ገቢ ማድረግ ይችላሉ። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች የዛሬው ዝግጅታችን የተከታተላችሁትን ይመስል ነበር። ከዝግጅቱ ጋር አቲድ ሐሚድ ከካሜራ ባለሙያው ከድር ሱለይማን ጋር ነበርን። በሌላ ዝግጅት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።